ሽጉጥ ደግሞ ቃታው ከተሳበ ምንድነው ይተኮሳል ማለት ነው። ስለዚህ እኔ አሁን ከሽጉጥ ውስጥ የወጣች ጥይት ነኝ ማለት ነው። እቺ ጥይት ማላይ ልታርፍ እንደምትችል ማንን ልትጎዳ እንደምትችል አላቅም። ልላችሁ የምፈልገው ነገር ምንድነው በዚህ ጥይት እንዳትጎዱ ከፈለጋችሁ ከፊት ለፊት የዞር በል አዋዳም ጽባላ አው ወሬ በአፍሽን አትክፈቺ አክብሪን ካሁን በኋላ ማለት ነው። ለምንድን ነው በቃ አከብራለሁ እዚህ ጋር በቃ እሺ ዝም በይ ከዚህ በኋላ በቃ አትቆጣ እንጂ እኮ አይ ዝም በይ በቃ እኔ ሳወራ ዝም ማለት ነው ያለብሽ ለምንድን ነው ተስተዋል እኮ በቃ የድሮ አህሙ አይደለም አንቺ እንዳይከፋሽ ብዬ ማልፈልገውን ነገር ብዙ ነገር ሆኛለሁ ቀልሽ ሁላ ሳያስቅ ስቅልሻለሁ እባክህ የምሬን ነው እንደማ እኮ እኔ ብዙ ጊዜ ማለቀስ በነበረብኝ ሰዓት ላይ ፊቴን ሳላስለቀስ ኑላለሁ ግን ወንድም ምናምን ብለሽ ሙድ የምትይዥውን እና እኔ ምን ወንድምሽ ብሆን ኖሮ ገባሽ ከዚህ በፊት ወደ አንቺ ጋር ስመጣ ምን አልኩኝ ከዚህ በኋላ መጎዳት አልፈልግም ከዚህ በኋላ መለየት አልፈልግም እኔ አሁን ለይብያለሁ ቆይ ልንገርሻ ልትነግሪኝ ይገባ ነበር ይሄንን ልታማ ለምን ነው መናገር የሌለብሽ የለብኝም በቃ ይሄ አትይት ነው ትላንትና እየሳቅሽ ከኔ ጋር እንትን እያልሽ ዛሬ ልትያለሽ ስለዚህ አንተ ብትተቀስ ከምን የሚያገናኝ ነገር የለም አንተ ህይወት ጋር እናት ድምፅሽ ራሱ ያስጠላ ዝም በይ እስኪ ዝም ማለት ትችያለሽ አንዴ ዝም እኮ ዝም ማለት ትችያለሽ በቃ ማያ ካለብኝ ያወራለሁ ዝም ብሎ ሰው ያልሆነ ነገር ተነስቶ ሲጣዋር ምንም ሊሞከር የምንወዳቸውን እየተከተን የሚወዱን እናጣለን የሚባለው ነገር ዛሬ አህሙ ላይ ነው የሰራው ማለት ነው። አህሙን ናባ በጣም ነው የምትወደው በጣም ነው የምታፈቅረው። አህሙ ግን የሚወደው ፋኪያን ነው የሚያፈቅረው የሚወደው ፋኪያ የምታፈቅረው ደግሞ ኢሳምን ነው ማለት ነው። ትላንትና አፈርጠዋለች ኢሳምን ነው የምታፈቅረው። አያችሁ አይደል ውዝግብ የሆነ ህይወት ማለት ነውና እውነት ለመናገር እኔ ድራማ መስሎኝ ነበር ፋኪያ ስትናገር ማለት ነው። ግን ወላሂ እያለች ነው ደጋግማ ማለት ነው። ለቀልድ እንደዛ ወላሂ አትልም። እኔ ማፈቅረው ኢሳምን ነው አለችና አህሙ አንተ ምን ፈልግ ዛሬ ግን ቆፍጠን ብለሃል ማሻአላ ወንድ ልጅ እንደዚህ ቆፍጠንና ቆራጥ ሲሆን አሪፍ ነውና ቆፍጠን ብለሃልና ፋኪያ እኮ እንደማትወድክና እንደማታፈቅርክ ደጋግማ ነግራሃለች እኮ ደጋግማ ማለት ነው። አንተ ለምንድን ነው እንደዚህ የምትሆነው? ቆይ አንድ ሰው አልወድክም አላፈቅርክም እኔ እንደ ወንድሜ ነው አይ ካለው ካለ ለዛ ሰው ስሜት የለውም ማለት ነው። ፍላጎት ቢኖራት እኮ አንተ ሳትፈልግ ነበር እሷ የምትፈልግክ ልክ እንደ ኢሳም ማለት ነው። እና አብዛኛው ጊዜ ደግሞ እኛ ሴቶች ይቅርታ አድርጉልንና እኛ የምንወደውን እየተከተን የምንወደውን እናጣለን። አሁን ፋኪያ በእርግጠኝነት ዋጋ ያስከፍልሻል። አሁን ዋጋ እያስከፈለ የነባ እንባ ነው። የምሬን ነው የምላችሁ። ነባ በጣም ተጎታለች። በጣም ነው የምታፈቅረው አህሙን ማለት ነው። አህሙ ግን ተጫወተባት። የምር ፋኪያ ደግሞ ሲጀመር ማለት ነው አህሙን ከነባ ጋር ስለሆነ ነው የመጣችው እንጂ አትታረቀውም ነበር ከናባ ባይሆን ኖሮ ማለት ነው። ያ ፍቅር የጀመሩ መስሏት ነው የመጣችውና አሁንም እኮ ሁኔታቸው ምናምን ስናይ እንደ ፍቅረኛሞች ነው የሚሆኑት። አላህ ይቅር በለን እኛም ላይ ነው እነሱም ለሰሩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቤተሰቦቼ እንድም ተከታታዮቼ እንድናችሁ ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ደህና እንድትሆኑ ተመኘሁላችሁ። ባላችሁበት ቦታ ሁሉ አላህ ሱብሓነሁ ወተዓላ ይጠብቃችሁ እያልኩኝ በድጋሚ መጥቻለሁ። አቶ አህሙ ዛሬ ቆፍጠን ብሎ ተናዶ አክብሪኝ ብሎ መጥቷል። በዚህ አቋሙ ከቀጠለ በጣም ደስ ይለኛል። እኔ ወንድ ልጅ እንደዚህ ቆፍጠን ሲል በጣም ነው የምወደው ከምላችሁ በላይ ማለት ነው። እንደዚህ ዝርክርክ ምናምን ለፍቅርም ቢሆን ዝርክርክ አለ በቃ ራሱን ቆፍጠን ያደርግና ያኔ ለፍቅር መስዋዕት በሚከፍልበት ሁኔታ ይክፈል እንጂ እንደዚህ የሆነ ምናምን ሲል አልወድም እውነት ለመናገርና ሴትም ብትሆን እንደዛ በቃ በአግባቡ ማለት አለ አይደል ቆፍጠን ተብሎ እና አሁን ፋኪያ ከትላንትና ወዳ ቪዲዮ አዳምጬ ነበር። አይሚን ትላንትና ማለት ነው ቅርታና እኔ ከምሰራቸው ወንዶች ሁላ ለምንድነው ፍቅረኛ የምታደርጉኝ? እኔ ከማናቸውም ጋር የፍቅር ግንኙነት የለኝም። እኔ የምወደው ሰው አንድ አለ እሱም ኢሳም ነው። በጣም ነው ማፈቅረው አለች። የኛ ጥያቄ ደግሞ ወይዘሮ ፋኪያ ማለት ነውና አንቺ ከነሱ ጋር ምንም ሪሌሽን ከሌለሽ ምንም ግንኙነት ከሌለሽ ከነሱ ጋር ለምንድነው እንደ ፍቅረኛሞች የምትላላችሁ? የኔ ጥያቄ ይሄ ነው። በቃ አንቺ እነሱን ካልፈለግሻቸው ለኛ የሚታየን እኮ የውስጥሽ ሳይሆን ከውጭ የምታረጊው ነገር ነው።
በቃ አንቺ ሌላ ሰው የምትወጂ ከሆነ ሌላ ሰው የምታፈቅሪ ከሆነ ካገኘሽ ወንዶች ሁላ አትለጣጠፊ፣ አትለላጥ። ከዛም እንደ ፍቅረኛ ነው የምትሆኚው። ከአሚርም እንደ ፍቅረኛ፣ ከማህርም እንደ ፍቅረኛ፣ ከእብሮም እንደ ፍቅረኛ፣ ከቶፊቅም እንደ ፍቅረኛ። እንደ ሌላ ሴቶች እኮ ራስሽን ጠብቀሽ ስትር ብለሽ ብትሰሪ እኮ ማንም ሁኚ አይለሽም። ግን ሁኚ የሚያስብልሽ ነገር የአንቺ ድርጊት ነው። በቃ የአንቺ ድርጊት ያስብላል። ምክንያቱም ከሁላቸው የምትሰሪያቸው ስራዎች በጣም የሚደብሩ፣ በቃ የሚዘገንኑ። እንደው ከአህሙ ስትሆኝ እንደው ትንሽ ትሻያለሽ ይመስለኛል። ከነሱ ስትሆኝማስ በጣም ነው የሆነ አለ አይደል? በቃ የሆነ ብቻ አላቅም። አላህ ይቅር በለን እና እኔም እንደዚህ ስላወራሁሽ ይቅርታ። ግን ማለት አትበሉኝ፣ ካገኛችሁ ሰው ሁላ አትጨምሩኝ ላልሽው ነው። እኛ ምን ጨምርሽ የአንቺ ድርጊት ነው እንጂ እኛ ከመሬት ተነስተን አይደለም። አንቺ ከምታረጊው ድርጊት፣ ከሁሉም ስለምትለጣጠፊ፣ ከሁሉም በቃ ምሰራቸው ቪዲዮዎች እስኪ ተመልክተሽ እያቸው እንዴ። ከአንዱ ሙስሊም ሴት የሚጠበቅ አይደለም። ይቅር ባይ ነው አላህ አዛኝ ነው፣ ያዝናል፣ ይቅርም ይላል። ግን ምንድነው አሁን አንቺ ህፃን ነሽ፣ አታቂም አይደለም። እሺ ከአንድ ወንድ ማንም ሰው ፍቅረኛው ነው ይባል፣ ከአንድ ወንድ ይሳሳት እና ከሁሉም እኛ ምን እንበልሽ? ከሁሉም ስናይሽ እንደ ፍቅረኛው ነው የምትሆኚው እንዴ። በቃ የምርን አንዳንዴ ግራ ይገባኛል። እና ለማንኛውም አቶ አህሙ ፋኪያ ነው የምታፈቅረው፣ ግን የናባ እንባ አስከፍልኋል፣ ዋጋ አስከፍልኋል ማለት ነው። የምር ናባ በጣም ነው የምታፈቅረው፣ ምንም ሳታጎድል ማለት ነው። በጣም ነው የምትሰስትልክ፣ በጣም ነው የምታስብልክ፣ በጣም ነው የምታፈቅር። ችግሩ ደግሞ ወንዶች የሚያፈቅራችሁን ሴቶች አትፈልጉ እናንተ የምታፈቅሩት እንጂ። እንደውም እውነት ለመናገር ከአህሙ ጋር የምትሄደው ናባ ናት ማለት ነው። የምሬን ነው የምላችሁ። እኔ ለፋኪያ የምመኝላት እንደሷ አግብቶ የፈታ ገባቸው ተጽዕኖም አይፈጥርባትም። ያላገባን ወንድ ልጅ አግብታ ተጽዕኖ ከሚፈጥርባት ያገባን ትዳርን ያየን እሷም ስላየች ማለት ነው። እንደዛ አይነት ሰው ብታገባ እኔ ደስ ይለኛል። በእርግጥ እድሜዋ ገና ነው፣ የፈለገችው ማግባት ትችላለች። ግን ለሷም ኮንፈርት የሚሰማት ልክ እንደሷ አግብቶ የፈታ እንደዛ ብታገባን ይመርጣል። ኢሳምን ደግሞ በእርግጠኝነት አታስቢው፣ እሱም እሺ አይለሽም። በእርግጠኝነት ነው የምላችሁ፣ ኢሳም እሺ አይላትም። ምናልባት አላህ ርዝቃችሁ ከሆነ አላሁ አዕለም። ግን ኢሳም የሚያፈቅረው ኢክራምን ነው። ኢክራም ደግሞ የምትሄድ አይመስለኝም። አንዳንዴ ድራማ ይመስለኛል የሚሰሩት ነገር። ግን አሁን የማይሆን ነገር ባታደርጊ ፋኪያ፣ በቃ ማተጂ ማታፈቅሪ ከሆነ በቃ አትገናኙ። ልጁ ስለሚያፈቅርሽ ሊጎዳ ይችላል እና ይሄን አኪለ ፍቅር እንትን ስሜት በቃ ይሆን አለ አይደል? የምር እኔ የተመለሽ ስታርቃችሁ እንደገና ፍቅር የጀመራችሁ ነበር የመሰለኝ። እና ለማንኛውም የዛሬ ቪዲዮ ይሄንን ይመስላል። እኛም ሐራምን ከምናይ አላህ ይጠብቀን፣ ከመስማትም ከመስራትም አላህ ይጠብቀን። ለኛም ለናንተም ለሁላችንም አላህ ቀልብ ይስጠን እያልኩኝ የዛሬ ቪዲዮ በዚህ ቃጭላችኋለሁ። አብሬያችሁ የነበርኩት እኔ ብዙ ነበርኩኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።